ደረጃ አብራና ሀይሚ አላህ ይጠብቃችሁ፣ ከእናንተ ጋር ይሁን፣ ሀቃችሁን አላህ ያውጣ። ቅመሜ ዛሬ የሰጠሽው መልስ በጣም ደስ ብሎኛል። ይሄን መልስ ነው የፈለግኩ የነበርኩት። ትላንት ትንሽ ንድት ውስጥ ገብቼ ነበርኩና አንዳንድ ሰዎች ስታከብሪ እንደ ፍራቻ ነው የሚመስላቸውና እሷ ፍራቻ መስሏታል። ዛሬ የመለሱ መልስ በጣም ደስ ብሎኛል። እሷ እውነተኛ የልጅዋ አባት ከፈለገች መታ እሱን ጠርታ ወደ ምርመራ መሄድ ትችላለች። ምክንያቱም ልጅ ሲጀመር የለውም፣ ውሸት ነው። ሌላ ደግሞ ዛሬ የሆነ ቃል ተጠቅማለች። ያላለቀ ህይወት ውስጥ መተሽ የገባሽው አንቺ ነሽ ብላለች። ቡራ ቢጨርስም እሱ አልጨረሰችም ማለት ነው። አያገባሽም ያ ነገር። እኛ ከዚህ በፊት ብዙ ኢንተርቪው ላይም እንዳወራው ምንም ነገር እንደሌለ ኦዲየንስ ያውቃል። ከስር መሰረቱ ከመጀመሪያ ከእናንተ ጋር የመጣ ሰው እኛ እናውቃለን። ምክንያቱም ከመጀመሪያ እናንተ ጋር ስለመጣ ነው ማለት ነው። ብዙ ቦታዎች ላይ አወርተዋል እና እሷ አልጨረሰችም። ችግር እሷ የራሷ ጉዳይ ነው። ግን እናንተ ወደ አዲስ አበባ እንድትመለሱ ሁሉም ሰው ይፈልጋል። ተመለሱ። አላህ ከእናንተ ጋር ይሁን። ሀቃችሁን ግን አላህ ያውጣል። ችግር የለውም። ቅመሜ ደግሞ አንዳንድ ጊዜ ምን መሰለሽ ቤት ድረስ መታ እኔን ትበጠብጣለች ምናምን ብለሽ ነው የምታስቢ። ይህ ደግሞ ህግ ያለ ሀገር ነው ያላችሁ። ህግ ያለ ሀገር ስለሆነ ስትመጣ በር ላይ ራሱ ስትመጣ በፖሊስ ጋር ደውለሽ እኮ ማዝ ትችያለሽ። ምንም የሚያስፈራ ነገር የለውም። ኢንሻአላህ በአላህ ፍቃድ ሁሉም ነገር ከይር ይሆናል። አላህ ይጠብቃችሁ፣ ከእናንተ ጋር ይሁን። ቡራም ደግሞ ዛሬ የወሰንከው ውሳኔ ደስ ብሎኛል በእውነት። ተው በቃ እኛ እናውቃለን። አንተ በጣም ንጹህ ሰው ነህ። ምንም ነገር እንደሌለ እናውቃለን። እኛ እናምናለን። እኛ እናንተ ላይ 100% እምነት አለን። ስለዚህ የራሷ ጉዳይ ወታ ቪዲዮ ትስራ፣ አያገባህም። ተመለስ ወደ አዲስ አበባ። ይሄ ነው የሚሻለው። ጨርሻለሁ። አመሰግናለሁ። እሺ፣ አሰላሙ አለይኩም ከታችም ከላይም ያላችሁ እንዴት ናችሁ? የጨረቃ ፋሚሊ ብሩኬ እና ሀይሚ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። አላህ ከሁሉም ነገር ይጠብቃችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። እና ዛሬ ሀይሚ ትክክል ነው ያደረግሽው። እንደዚህ አትለማመጡ። ትላንትና በተናገርሽው ነገር የልብ ልብ ተሰምቷታል። እና እንደዚህ ባዘናችሁ ቁጥር የፈራችሁ ነው ይመስላት። እና አትፍሯት። እና ሴት ልጅ ናት በነገራችን ላይ የልጇን አባት የምትፈልገው ወንድ ልጅ ሳይሆን ማለት ነው። እውነት ሀቅ አለኝ ካለች መታ ትጠይቃችሁ። እናንተ ወደ አዲስ አበባችሁ ተመልሱና መታ በህግ ትጠይቃችሁ። ሲጀመር ህግ የሚፈርደው ለእናንተ ነው። ምክንያቱም ጠይቃችኋታል፣ ቪዲዮ ማስረጃ አላችሁ፣ አስመርምሪ ብላችኋታል። እምቢ ያለችው እሷ ናት። ስለዚህ እሱ ብቻውን ማግኘት የፈለገችው የሆነ ምክንያት አላት እንዳታገኛት። ሀይሚን ብቻሽን አታግኛት፣ ብሩኬም ደግሞ ብቻህን አታግኛት። እና ወደ አዲስ አበባችሁ ተመለሱ። በቃ እኔ ከዚህ በላይ ምንም አልልም። አላህ ይጠብቃችሁ። አላህ ከእናንተ ጋር ይሁን። እሺ፣ ሰላም ሰላም ሰላም፣ ከላይም ከታችም ያላችሁት የጨረቃ ፋሚሊ በሙሉ ሁላችሁንም እና እንዴት ናችሁ? ደህና ናችሁ ወይ? እኔ ጋለው ሀይሚና ብሩኬ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። እሷም የማርያም ከሌላ መሸሻቱ እንላችሁ በዘርፋፋ ቀሚሷ እቅፍ ድግፍት አድርጋችሁ ጠላታቻችሁን ከእግራችሁ በታች ትጣልላችሁ። እና በቃ ማለት እሷ የሆነ ነገር ፈልጋ ነው። በዛ ከእሷ ጋር ማነጋገርም የለም፣ ከእሷ ጋር መጨቃጨቅም የለም፣ እሷንም ማግኘት የለም። እና ወደ አዲስ አበባችሁ ተመለሱ። እና ሀይሚዬ ዛሬ ያስተላለፍሽት መልእክት በጣም አሪፍ ነው፣ ደስ ይላል። እና በቃ ከእሷ ጋርም አለመናገርም እሷንም ራሱ እኛ ራሱ ማየትም አንፈልግም። እኛ እውነት እዚህ ሚዲያ ላይ ራሱ ማየት አንፈልጋትም። እሷ እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። ሴት ልጅ እንደዚህ ስትወርድ እና እንደዚህ እንትን ስትል በጣም ነው የሚያስጠላው። እሷ የወረደች ቆሻሻ ነች። ከቆሻሻ ጋራ ደግሞ መነጋገርም ምንም ማለትም አያስፈልግም። እኛ እናውቃለን ብሩኬ እና አንተ ንጹህ ሰው ነክ፣ ንጹህ ነክ፣
ጠንቅቀን እናውቃለን አንተን። እኛ በአንተ በጣም ነው የምንተማመነው። እሷንም አታገኟት በቃ። እሷ ሄዳ የምትበጠብጣችሁ ከሆነ ህግ አለ። በህግ እንትን ማድረግ ነው እንጂ መጠየቅ ነው እንጂ እሷን ዝም ብሎ አስሬም ጠርቶ ማነጋገር ምንም አያስፈልግም። ካሁን በኋላ የእሷንም ራሱ የሆነ እንትኗንም ራሱ ብሎክ አድርጉ። ምንዋንም ራሱ ከእሷ ጋርም ራሱ አትነጋገሩ። አመሰግናለሁ። እግዚአብሔር ይጠብቃችሁ። እሷም የማርያም ግፍት አድርጋችሁ በሰላም ደግሞ ከሄዳችሁን በሰላም ግቡ። ነገ ጠዋት መሄድ አለባችሁ። ከላስ አመሰግናለሁ። ሰላም አለይኩም የጨረቃ ፋሚሊ ከታችን ከላይ ያላችሁ ስለማምሻችሁ ነው ውዶቼ፣ እንዴት ናችሁ? በዛሬው ቪዲዮ ሀይሚዬ የኔ ቅመም ምን አባቴ እንደማረግሽ አላውቅም። ንግግርሽ ብቻ ይበቃል። ወላሂ ንግግርሽ ብቻ። እናቱኝ እስቲ አማርኛው ከገባት እናቱኝ ማለት ምን እንደሆነ ይገባት ነበር። ሀይሚዬ የኔ ቅመም ዛሬ የመጨረሻ ቃል ተናግረሻል። መናገር ያለብሽን ከአንቺ ከአንድ ፍሬ ልጅ ወጥቷል። በቃ ልክ አንቺ እንዳልሽው ጠይቃችኋል፣ ለምናችኋል፣ እምቢ ብላለች። ባልሽን ይዘሽ ወደ አዲስ አበባ ተመለሽ። ሌላ ነገር ምንም ነገር የለም። እናምነዋለሁ። ብሩኬ የጨረቃ ፋሚሊ በጠቅላላ ያምነዋል፣ እናምናለን። ሁለተኛ ነገር ለሰው ማብራራት አይጠበቅብም። ሚስት ካመነች ለሰው ማብራራት አይጠበቅብም። ሁለታችሁ ከተማመናችሁ ለሌላ ሰው ማብራራት አይጠበቅም። መለመን አያስፈልግም። የማትከበሩበት ቦታ በአላህ የማትከበሩበት ቦታ አትቁሙ። ምን ያህል እንደምናከብራችሁ እናንተ ታውቃላችሁ፣ እኛም እናውቃለን። የዛሬ ንግግሯ የምትፈልገው ሌላ ነገር እንደምትፈልግ በደንብ ያሳውቃል። አንዴ ያላለቀ ነገር ነው ትላለች፣ እኔ ካልፈለኩኝ አልወጣም ትላለች። የምትናገረው ነገር በሙሉ የመጣችበት መንገድ ሁለታችሁን ለማለያየት ነው፣ ሌላ ነገር አይደለም። ስለ ልጅ ጉዳይ አይደለም፣ ስለ ማንነቷ ጉዳይ አይደለም፣ ስለ ክብሯ አይደለም። ፍላጎቷና ፍላጎቷ ሁለታችሁ እንድትለያዩ ነው። ፍፄ ተናግሯል። ትላንትና እንደምታውቂው አይደለም አሁን ያሉበት ሁኔታ። ይገባታል። ያሳበዳት ያቃጥላት የእናንተ የሁለታችሁ አንድ መሆን ነው። ስለዚህ ምንም መለመን አያስፈልግም። ቀጥታ ወደ አዲስ አበባ ኑ፣ ወደ ህይወታችሁ ተመለሱ። እሷ የምትፈልገውና የምትፈልገው ዲኤንኤ አይደለም። ስለ ዲኤንኤ አይደለም እያስጨነቃት ያለው የሁለታችሁ ግንኙነት ነው። ሀይሚዬ መልሰሻል። በቃ ትላንትና ሴት በመሆንሽ ምን አይነት ቤተሰብ እንዳሳደገሽ ትላንትና ተናግረሻል። አለቀ። አክብረሻት፣ በሴትነቱ አክብረሽ ገና ላላደገች ህፃን አስበሽ በተናገርሽው ነገር ፈሪ አርጋ ነው ያሰበች። ተናግር ያለው ትላንትና አንቺ ሀይሚ እንደምትመጣ እርግጠኛ ነበርኩ። ይቺን ሀይሚ ነው የምናውቃት፣ በባሏም በማንነቷ በክብሯም የማትደራደር ሀይሚ። ስለዚህ ዛሬ ተናግረሻል ሀይሚዬ። ምንም ነገር የሚያስፈልግሽ ነገር የለም። ባልሽን ይዘሽ ወደ አዲስ አበባ 200 እና 300 ሺህ ብር ከፍላ ማስመርመር ከቻለች ታስመርመር። እናንተ የምትከፍሉበት ምን ዕዳ አለባችሁ? ለምንድን ነው የምትከፍሉት? ከፍለንልሽ ንጽህናሽም ይውጣ የእኛም ንጽህና ይውጣ ስትል አጥቆ አልፈልግም የምፈልገው ብሩኬን ነው ብላለች። ስለዚህ ግልጽ ነው ምን እንደምትፈልግ አሁን ግልጽ ነው። ስለዚህ ያላለቀኝ ነገር አለ ብላ ተናግራለች። ስለ ሚዲያው አትፍሩ። ሚዲያ ላይ መጣ ስለምንለፈልፈው እኛ አለን። ከሚዲያ ላይ ማስጠፋት እንችላለን። ስራችን ብለን ጀምረናል። የእሷንም የእሱንም እናስጠፋለን። ደጋግሜ ነው የምለምናችሁ፣ በአላህ የዋህነታችሁ ይብቃ፣ ለሰው ማሰባችሁ ይብቃ። በቃ እናንተን እየጎዳ ነው ያለው። ስለዚህ ምንም ሳትሉ ነገ ዛሬ ሳትሉ ቤተሰቦቻችሁን ተሰናባብታችሁ